የዋጋ ውድነቱ ነገር እንዴት ይዟችኋል? ከምታገኙት ገቢ ምን ያህሉን ለቤት ኪራይ፣ ምን ያህሉን ለትራንስፖርትና ለልጆች ትምህርት ቤት እንዲሁም ለቀለብና ለሕክምና ታወጡታላችሁ? ተርፏችሁ የምትቆጥቡት ገንዘብስ አላችሁ? በዓለም አቀፍ ደረጃ በሰው ልጆች ልማት የተሻለ አቅም ላይ የደረሱ ሀገራት ዜጎች ከሚያገኙት ገቢ ለቤት ኪራይ የሚያወጡት ከ30 በመቶ መብለጥ የለበትም ይባላል። ለትራንስፖርትና ለምግብ 20 በመቶውን እንዲሁም ከቀራቸው የወር ገቢ ማለትም ከ50 በመቶ 20 በመቶውን እንዲቆጥቡትና 30 በመቶውን ደግሞ መዝናኛን ጨምሮ ለተለያዩ ወጪዎች እንደሚሆናቸው የነገሩን የምጣኔ ሀብት ፖሊሲ ባለሙያው ቆስጠንጢኖስ በርሀ ተስፋ ናቸው። በኢትዮጵያስ ሰዎች እንዴት እየኖሩ ይሆን? የዋጋ ግሽበቱ ወደ 11 በመቶ ወርዷል ቢባልም በተለይ ደሞዝተኛው ለየዕለት ኑሮው የሚሸምተው ቁስ ዋጋው ጣሪያ እየነካ ኪሱ መሳሳቱ ይነገራል። ለሌላኛው በጉዳዩ ላይ ላነጋገርናቸው የምጣኔ ሀብት ባለሙያ ለአቶ ሙሼ ሰሙ ያነሳንላቸው ጥያቄም በዓለም አቀፍ ደረጃ ደረጃውን የጠበቀ የሰዎች አኗኗር ተብሎ ከተጠቀሰው መስፈርት አንጻር በኢትዮጵያ አሁን ካለው የዋጋ ውድነት ጋርም ተያይዞ የሰዎችን ኑሮ እንዴት ይገመግሙታል የሚል ነው። ሲጀመር ማነጻጸር አይቻልም ይላሉ። ለምን? የኢትዮጵያ ሁኔታ በጣም ዩኒክ ነው። ደግሞ የሰው ገቢና የእቃ ዋጋ፣ የአቅርቦት ዋጋ ኢትዮጵያ ውስጥ በከፍተኛ ሁኔታ እየተለያየ መምጣት ነው አደገኛ እየሆነ የመጣው። ኢትዮጵያ ውስጥ ከቅርብ ጊዜ ወዲህ ከፍተኛ የገቢ ድርሻን ከሚወስደው በውጭነት ከሚመዘገበው ነገር ውስጥ አንዱ ቤት ኪራይና ትራንስፖርት ሆኗል። አይኤምኤፍ ትዕዛዝ መሰረት ብርን የመግዛት አቅም እንዲጋሽብ በማድረጉ ነዳጅ ዋጋም በዛ ደረጃ በማደጉ ድጎማ በመነሳቱ የነዳጅ ዋጋ በጣም ኑሯል። በዛ ምክንያት ትራንስፖርት ዛሬ ከምግብ እኩል ሰውን ወጪ የሚጠይቀው ሆኗል። በዚህም ምክንያት ሰዎች ከሚያገኙት የወር ገቢ ለሚጠበቅባቸው አይቀሬ ወጪዎች አብቃቅተው ነጋቸውን የተሻለ ለማድረግ የመቆጠቡ ነገር ግን የማይታሰብ የሚሉት አቶ ሙሼ ይህም ኑሯቸውን ለመለወጥ ያላቸውን እድል ምኞት ብቻ እንዲሆን እያደረገው ነው ይላሉ። አብዛኛውን ሰው ገንዘቡን የሚያውለው ከምግብ ከቤት ኪራይና ለትራንስፖርት ነው። ይሄ ማለት ደግሞ ማህበረሰቡ እንደ ማህበረሰብ ለመለወጥ የሚያስችለውን እድል ሙሉ ለሙሉ የሚዘጋበት አንድ ህዝብ ቁጠባ ከሌለው አነሰም በዛም በአቅሙ ልክ ለአንድ ሀገር ኢኮኖሚ ለራሱም ወደፊት ተስፋ ወይንም ደግሞ ህይወቱን ለማሻሻል እድል የሚሰጠው ሁኔታ አይኖርም ማለት ነው። በኢትዮጵያ በተለይ ከቅርብ ጊዜ ወዲህ የዋጋ ውድነቱ ከዓመት ዓመት ከወር በየቀኑም ጭምር እየናረ ለብዙዎች ፈተና የሆነበት ምክንያትም የተለያየ መሆኑን የምጣኔ ሀብት ባለሙያዎቹ ይስማማሉ። የምጣኔ ሀብት ፖሊሲ ባለሙያውን የቆስጠንጢኖስ በርሀ ተስፋን ሀሳብ እናስቀድማለን። አሁን ሀገራችን ያለው ሁኔታ በአብዛኛው ቤት ኪራይ ነው። እስከ 80 በመቶ ድረስ የሚደርስ ገቢው የሚከፍለውና እነዚህ ነገሮች የሚመጡት የዋጋ ግሽበት በብዙ መንገድ ይመጣል። አሁን ጤፍ ለምሳሌ ስናየው የዛሬ 10 ዓመት 3,000-4,000 ብር ነበረ። 100 ኪሎ ጤፍ 15,000-14,000 ብር የሚባልበት ሁኔታ ነው እና እነዚህ ምናልባት ሀገሪቱ ውስጥ ባለው አለመረጋጋት አምራች የነበሩ ወረዳዎች ወደ ማምረት አልሄዱም ወይም ደግሞ የትራንስፖርትና አቅርቦት ሰንሰለቱ በጣጠስ ችግር ሲፈጥርበት ጥቂት ነጋዴዎች እቃው ቁሳቁሱ ስላላቸው ጤፍ ስላላቸው በከፍተኛ ደረጃ ለመሸጥ ይችላሉ ማለት ነው። አንዴ ደግሞ ዋጋቸው አንድ ደረጃ ከደረሰ በኋላ ወደ ታች አይመለስም አቅርቦቱ እንኳን ቢጨምር። ሌላው አገሪቱ ውስጥ የተንሰራፋው ከፍተኛ የሙስና ችግር ነው። ነጋዴዎች እንደፈለጉ ዋጋ መጨመር የሚችሉበት፣ ደላሎች መጫወት የሚችሉበት ሁኔታ የሚፈጠረው የመንግስት ሰዎች አብረው ሲሰሩ ነው ከነሱ ጋር። የሰላም መደፍረስና በዛም ምክንያት የሚወጣው ከፍተኛ ወጪ እንዲሁም ምርታማነት ላይ የሚያደርሰው ተጽዕኖ ለኢኮኖሚው መንገራገጭና ለኑሮ ውድነቱ ትልቅ ድርሻ ይዞ መቀጠሉን የነገሩን ደግሞ የምጣኔ ሀብት ባለሙያው አቶ ሙሼ ሰሙ ናቸው። አንደኛ በስራ ላይ መሰማራት የሚገባው ቁጥሩ በጣም ሰፊ የሆነ ወጣት በሁለቱም ወገን ምርት በማምረት ስራ ላይ አይደለም የተሰማራው። እርስ በርስ በመገዳደል ንብረት በማውደም የሀገሪቱን ሀብት በተተኳሽ በማባከን ነው የሚገኘው። ስለዚህ ይሄ ኃይል ወደ ምርት የሚገባበት ስራውን ሰርቶ ለሀገሪቱ ኢኮኖሚ ኮንትሪቢዩት የሚያደርግበትን መንገድ እስካልፈጠርን ድረስ ስለ እድገት ወይንም ስለ ለውጥ ልንነጋገር አንችልም። ታዲያ መፍትሄውስ ምን ይሆን? ሰላም ባለመኖሩ ምክንያት አላስፈላጊ ወጪዎች ሀገሪቷ ታስተናግዳለች። በጣም መጠነ ሰፊ ወጪዎችን ነው የምታስተናግደው። እነዚህ መጠነ ሰፊ ወጪዎች ለልማት ቢውሉ፣ የሀገሪቱን እሴት ለማሳደግ ቢውሉ፣ የስራ ዕድል ፈጠራ ላይ ቢውሉ፣ መሰረተ ልማትን ለማልማት መንገድ ለመስራት፣ ምክንያቱም መንገድ አንዱ የኢኮኖሚ ግንባታ ህይወት ነው። ፋብሪካዎችን፣ ኢንዱስትሪዎችን ለማቋቋም ማዕድናትን አውጥቶ ኤክስፖርት አድርጎ ለሀገሪቱ የውጭ ምንዛሬ ለማስገኘት የሚያስችል ስራ ካልተሰራባቸው
ጦርነትና ግጭት ገንዘብ የማባከን ገንዘብ የማቃጠል ያህል ነው የሚሆነው። ሶኔ መጀመሪያውና አስፈላጊው ነገር ሰላምን ማረጋገጥ ነው። ሰላምን ለማረጋገጥ ደግሞ ፖለቲካው ላይ መስራት ያስፈልጋል። በተጨማሪም የኢትዮጵያ ምጣኔ ሀብት አሁን ያለበትን ሁኔታ ለመገምገም አቅጣጫም ለማስያዝ የሚያስቸግሩ ነገሮች ስላሉ ሀገሪቱ እየተከተለች ያለችው የኢኮኖሚ ስርዓት ወደ ተፈለገው የእድገት ደረጃ ያደርሳታል የሚለውን እያጠኑና እየገመገሙ መፍትሄ የሚጠቁሙ የባለሙያዎች ቡድን ያስፈልጋል ባይ ናቸው አቶ ሙሼ። የሚያስፈልገውም በሚኒስቴር መስሪያ ቤት ደረጃ በዕለት ተዕለት በሚከወን ስራ ሳይሆን የቀውስ ጊዜ ምላሽ የሚሰጥ ራሱን በቻለ የባለሙያ ቡድን መፍትሄ ማፈላለግም ያሻል ሲሉ መክረዋል።